አለው። ሐሰተኛው አገልጋይ ዮናታን አክሊሉ በደቡብ አፍሪካ ሪቫይቫል ብሎ ተገኝቷል። ሪቫይቫል ብሎ ማለት ነው። ሪቫይቫሉ ግን የመንፈስ ቅዱስ ሳይሆን የአፕል ሽያጭ ሪቫይቫል እንደሆነ ልነግራችሁ ነው ዛሬ በዚህ በኩል ያለሁት እና ደቡብ አፍሪካ ያላችሁ ሰዎች ካላችሁ ከዚህ በፊት ስለሆናችሁት አንዳንድ ነገር ተሞክሮ የእውነተኛ ተሞክሮ ማውራት የምትፈልጉ ሰዎች ቁጥር አሳዩኝ። የንግድ የሌቦችን ተሞክሮ እንድታሳዩኝ ማለት ነው። ይሄኛውን ፎቶ ላሳያችሁ፣ ሙሉውን ፎቶውን። ይሄ ፎቶ እዚህ ጋር ምን ይታያቸዋል ወዳጆች? እዚህ ጋር ምን ይታያቸዋል? እዚህ ፎቶ ላይ ይሄ ማለት ከመድረክ ጀርባ ዮናታን አክሊሉ ከመድረክ ጀርባ የምታዩቸውን አፕሎች ጸልዬበታለሁ እያለ ከዚህ ቀደም ደቡብ አፍሪካ በነበረበት ሰዓት ላይ አንድ አፕል በ20,000 ራንድ ነው ሲሸጥ የነበረው። 20,000 ራንድ፣ 15,000 ራንድ ደግሞ 10,000 ራንድ ነበር ሲሸጥ የነበረው አንድ አፕል ማለት ነው። አንድ አፕል እና ከዚህ በፊት እኔም እሱ ጋር በነበርኩ ሰዓት ነው እዛ ቦታ ላይ አፕሉን ሽጦ የመጣ ጊዜ። የዛን ጊዜ አፕሉን እንደሸጠ ሰዎች ማውራት ሲጀምሩ አፕሉን ሽጧል ተብሎ ሲታማ እኔን መኪና ውስጥ ወስዶ እኔ እንደነዩ ጩፋ የነገረኝ ነው የምነግራችሁ። እኔ እንደነዩ ጩፋ ዘይት ወይም ደግሞ እቃ ላይ ምሸጥ ሰው አይደለሁም። ምክንያቱም እኔ ሳላቋርጥ ገንዘብ የምጠይቅበት ምክንያት አለኝ። እሱም መልካም ወጣት ነው ብሎ ነግሮኛል። ይህንን እኔ የራሴ ምስክር ሆኜ የምናገረው ነው። በጆሮዬ ለራሴ ለብቻዬ ነገረኝ ማለት ነው። እኔ የማያቋርጥ ገንዘብ የምጠይቅበት ምክንያት አለኝ። ምክንያቱ ምንድነው? መልካም ወጣት ነው። ስለዚህ መልካም ወጣት የማይቋረጥ ገንዘብ መጠየቂያ ምክንያቱ እንደሆነ ዮናታን ያውቃል። ስለዚህ በሚሄድበት አገልግሎት ላይ እኔ አዝናለሁ። መልካም ወጣት ሄዳችሁ ምግብ ሰዓት ላይ መንገድ ላይ ቁጭ ብሎ አንድም ቀን ወንበር አይሰራላችሁ፣ መመገቢያም ካፌ አይሰራላችሁ። በየቦታው ምግብ እንድታነሱ አድርጎ ካሜራማኖቹ ደቅኖ ይሄ ግለሰብ በየቦታው እናንተን ፎቶ ያነሳችሁና ምግብ በየቦታው ሳር ላይ ስትበሉ፣ ድንጋይ ላይ ቁጭ ብላችሁ ስትበሉ፣ ጎማ ላይ ቁጭ ብላችሁ ስትበሉ ፎቶ ያነሳችሁና ይሄ ፎቶ አውሮፓና አሜሪካ ሲሄድ ስክሪን ላይ ለጥፎት መልካም ወጣቶች መጥተው ይማራሉ፣ ነፃ ይወጣሉ፣ ብዙ ታምራት እግዚአብሔር ያደርጋል። ነገር ግን ይኸው መመገቢያ ራሱ የላቸውም እያለ በእናንተ ፎቶ ነው ገንዘብ የሚሰበስበው። መመገቢያውን ግን ይሰራዋል አይሰራውም? መልካም ወጣት ከመጀመሩ ከ3 ወር በፊት ዮናታን አክሊሉ አንድ አሸዋ፣ አንድ ሲሚንቶ፣ አንድ መኪና ሲሚንቶ፣ አንድ አሸዋ መኪና፣ አንድ ጠጠር የጫነ መኪና ሲያስገባ ያሳያል። ብሎኬት ጥቂት አንድ መኪና ብሎኬት ያስገለብጥና የሆነ ቦታ ላይ ግርፍ ሲገርፉ ምናምን ያሳያል። እየገነባው ነው ይላል። መቼም የማያልቅ የማይጠናቀቅ በ4 እና በ5 ዓመት ውስጥ ጨርሰዋለሁ ብሎ ይሄው ከ6 ዓመት በላይ ከ7 ዓመት በላይ የፈጀ ስራ ቢኖር የመልካም ወጣት ግንባታ ጉዳይ ነው። ይሄ ግንባታ ለምንድን ነው የማያልቀው? ገንዘብ ሰዎች ስላላወጡ አይደለም። ከዚህ በፊት በፕላቲኒየም ደረጃ በወርቅ ቤተሰብነት በፕላቲኒየም ቤተሰብነት ሰዎች ስትመጡ ትጸልያላችሁ እኔ ጋ ብሎ በዙር በጣም ብዙ ቤተሰቦችን በጣም ብዙ ሺህ ብር አስከፍሏቸዋል። ይሄ ግለሰብ ማለት ነው። ግን ግንባታው የሚጠናቀቅ አይደለም። ከዚሁ ከመልካም ወጣት ግንባታ ጋር ተያይዞ እዛ አካባቢ ላይ ያሉ በጣም ብዙ ሰዎች መልካም ወጣቶች ሲሄዱ በቡና ጠጦች ይጠቀሙ ነበር፣ ሊስትሮች ይጠቀሙ ነበር። እዛ አካባቢ ላይ ያሉ እያንዳንዱ ዕቃ ስሊፐር የሚሸጡ የሆነ ነገር የሚሸጡ ሰዎች ይጠቀሙ ነበረ። ምክንያቱም መልካም ወጣት ዋናው ቸርች ላይ ስለነበር ማለት ነው። አሁን ግን ያደረገው ምንድነው? ቢዝነሱን ሁሉ ጠቅልሎ የራሱ ለማድረግ ትልቅዬ አዳራሽ ገነባ። እዛው ግቢ ውስጥ አዳራሽ ነው የገነባው። አዳራሹ ውስጥ ይሄዳሉ፣ ከአዳራሹ ወጥተው እዛው ያድራሉ። ምንም የመኪና ወጪ የለም፣ ምንም ነገር የለም። ሙሉን ወጪ የራሱ አደረገው ማለት ነው። የመጀመሪያው ቡና ይሸጣል፣ ስሊፐር ይሸጣል፣ መጻፊያ እስክሪብቶ ይሸጣል፣ እያንዳንዱን ነገር ይሸጣል። በሺዎች የሚቆጠሩ ወጣቶች ከሱ ነው ገንዘብ የሚያገኙት። መመዝገቢያ ብቻ ሳይሆን የትራንስፖርት ብቻ ሳይሆን የሚከፍሉት ለእያንዳንዱ ነገር ወጪ ያወጣሉ እዛ ቦታ ላይ። ይሄም እኮ ሆኖ ግንባታው ቢጠናቀቅና ያለንን 3D ፕሪንት ያሳየንን ይሄ ነው መልካም ወጣት ብሎ ያሳየንን ነገር እውን ቢያደርግልን እኮ ጥሩ ነው። ነገር ግን መቼም እውን አይሆንም። ለምንድን ነው እውን የማይሆነው?
እውን ማድረግ ስለማይቻል አይደለም፣ ሰው ገንዘብ ስለማይሰጥ አይደለም። ገንዘብ ይሰጣል። ግን ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ምክንያት አይኖረውም። ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ፕሮግራም አይኖረውም። ስለዚህ ገንዘብ መሰብሰቢያ አጀንዳው ስለሆነ ይሄንን አጀንዳ ያስቀጥለዋል። 20 ዓመት አያልቅም ይሄ ፕሮጀክት። እውነቱን ልንገራችሁ፣ ምክንያቱም ይሄ ፕሮጀክት ካለቀ ዮናታን በምን ገንዘብ ይለቅማል? ከማን ገንዘብ በምን ገንዘብ ይጠይቃቸዋል? እንትኑ ከተሰራ ማዕከሉ ከተሰራ ግንባታ ከተገነባ ማንን መጠየቅ ይችላል? አይችልም። ስለዚህ ግንባታው እንዲያልቅ የሚፈለግ አይደለም። ለምንድን ነው እንደዚህ የምትለኝ ስትል ኮንሰንትሬት ተደርጎ እየተሰራ ያለው ለዛ ነው። ስለ ድሃ ሲጠየቅ እና በአህያ እንሂድ እኛ ቪየት አንነደም በቪየት አንሂድ ብሎ በትዕቢት የሚወጠረው እናንተ ወጣቶች እንዲለወጡ እንዲቀየሩ ገንዘብ ከየትኛውም ሀገር ለቃቅማችሁ ከሰራችሁበት ከታክስ ላይ ከምን ላይ ከብድራችሁ ላይ ከምናችሁ ላይ ገንዘብ ትልካላችሁ ትሰጣላችሁ። ነገር ግን ይሄ ሰው መሬት ላይ አውርዶ ገንዘብ እንትን አይልበትም። ምንድነው እያደረገው ያለው ገንዘቡ ስትል ካናዳ የግል ቤት ገዝቷል። አንዳንድ ሰዎች ይሄን ስናገር ሪያሊቲውን ስናገር ምቀኛ ምናምን ይለኛል። ከቀናው እኔ በሀብታም ምቀናው በሼህ አሊ አላሙዲ ነው። ከቀናው ምቀናው ወዳጆቼ እዚህ በእግዚአብሔር ስም እየነገደ በመጽሐፍ ቅዱስ እያሳየ ሰውን በሚያጭበረብሩ አጭበርባሪዎች አልቀናም። ከቀናው ምቀናው ኢትዮጵያ ውስጥ ወርቅን አይተነውን በሚያክሉ ባለሀብቶች የዘይት ፋብሪካ ባላቸው ትልልቅዬ የብረታ ብረት ማቅለጫ ካምፓኒ ባላቸው ትልልቅዬ ሀብታሞች ልቀና እችላለሁ፣ ምቀኝነትም ካለብኝ ማለት ነው እንጂ በእግዚአብሔር ስም በእግዚአብሔር ቃል እያደረጉ በሚነግዱ ነጋዴዎች ለመቼም ልቀና አልችልም። በቃ ልቀና አልችልም። አሃ እነዚህ ሰዎች በቃኝ አይሉም። ዘያር ኦልሬዲ ሪች ምናምን ማለችኝ። አንዱ ልክ ነሽ፣ ባለጸጋው ሀብታም ሆነዋል። ባለጸጋ ሳይሆን ሀብታም ሆነዋል፣ ገንዘብ ይዘዋል። እነዚህ ሰዎች ግን የሚያገለግሉትም የሚያመልኩትም እግዚአብሔር አምላክን የሰራዊት አምላክ እግዚአብሔርን በኪሩቤል ላይ የሚቀመጠውን አልፋ ኦሜጋ የሆነውን አምላካችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሳይሆን እነዚህ ሰዎች የሚያመልኩት ገንዘብን ነው የሚያመልኩት። ሰው ደግሞ አምላኩን መቶ አይፈልግም። ቢከፋሽም ከአምላክሽ ጋር ነሽ፣ ብታዝኝም ከአምላክሽ ጋር ነሽ፣ ብትደሰችም ከአምላክሽ ጋር ነሽ፣ ብትወድቂም ኃጢአትም በዚህም ሮጠሽ አምላክሽ እግር ስር እንደምትደፊው እነዚህ ሰዎች የሚያመልኩትና አምላክ ያደረጉት ገንዘብ ስለሆነ የምንም ያክል ገንዘብ ቢሰበስቡ በቃኝ አይሉ። አይደለም እነሱ ኤለን መስክም በቃኝ አላለም። ለነገሩ በቃኝ የሚባል ነገር የለም የገንዘብ መሰብሰብ ውስጥ። ስለዚህ እነዚህ ሰዎች ግን በቃኝ እንኳን ብለው ከዚህ የንግድ በመጽሐፍ ቅዱስ ሰበብ በኢየሱስ ስም በክርስቶስ ስም በስሙ ከመጨረት እንኳን ዞር አይሉ። እኔ አሁን በጣም ብዙ ሰዎች አልፈዋል። ከዚህ የገንዘብ ጥማታቸውን አላረካ ያለው አንዳንድ ሰዎች ሪል ስቴት ብለው ሰው አጭበርብረዋል። ሌሎች ደግሞ በጣም ብዙ ነገር ነው ፋውል የሰሩት፣ ብዙ ፋውል የሰሩት። ስለዚህ ዮናታን አክሊሉ በዚህ ሰዓት ላይ ምን እያደረገ ነው ካላችሁኝ በፊት ለፊት ኢየሱስን የሰበከ የሚመስል ሪቫይቫል እያለ ሰዎችን በተረት ተረት ትምህርት እየሞላ ከኋላ ግን አፕል አስቀምጦ እንደዚህ እየሸጠ ነው። ማቹን ገጠመኝ አንድ ሶስት ሰው ምናምን ሰማለሁ። ደቡብ አፍሪካ እውነት የምትወድ የጽድቅ አገልጋይ ሆንክ፣ ከከምባታ የሆንክ፣ ከሃዲያ የሆንክ፣ ከወላይታ የሆንክ፣ ከሲዳማ የሆንክ ወደዛ ወደ ስደት የመጣ ከየትኛውም የኢትዮጵያ ምድር ላይ በስደት ደቡብ አፍሪካ የገባ እውነትን የምትወድ ሰውዬ ትገባለ። ከዚህ በፊት ማን መጥቶ ምን አደረገ የሚለውን አንድ ሶስት ምስክርነት እንሰማለን። ማን መጥቶ ምን አደረገ? ዮናታን አክሊሉ በብዙ ራንድ አፕል ሽጧል። ምንድን እያለ ነው አፕሉን የሸጠው? ይህን አፕል የያዘ ይባረክ እንትን ይበል ብሎ ማለት ነው። እናዝናለን እንግዲህ እናዝናለን። አዲስ ኢንፎርሜሽን የገባ ኢንፎርሜሽን አለ፣ እሱን ነግራቸዋለሁ። እንግዲህ ታውቃላችሁ አይደል? ይህንን ፕሮግራም ከደቡብ አፍሪካ የሆናችሁ ገስት ላይ ያላችሁ ሰዎች ምልክት ስጡ። በጣም ቡርማ ሪቫይቫል ብሎ ነበረ ዮናታን አክሊሉ ፕሮግራም ሲያደርግ የነበረው። አሁን በደረሰ መረጃ መሰረት በቡርማ የቻይናዎች አዳራሽ ነበር የተከራየው። ልክ እንደ ሚሊኒየም አዳራሽ አይነት ማለት ነው። በጣም ትልቅ አዳራሽ ተከራይቶ ነበር ፕሮግራም የሚያደርገው። ይህንንም አዳራሽ ደግሞ የተከራየው በአብያተ ክርስቲያናት ህብረት ጋባዥነት አይደለም የሚሄደው፣ ለንግድ ስለሆነ እዛ ደቡብ አፍሪካ የሄደው ዮናታን
አክሊሉ የትኛዋን ቤተክርስቲያን አልጋበዘችውም እና ቡርማ ሪቫይቫል ቻይኖቹ ውል ተዋውለክ የተከራየህን ለመንፈሳዊ ፕሮግራም ሳይሆን ለኖርማል የትምህርትና የስራ ፕሮግራም መስሎን ነበር ብለው ከአዳራሹ አባረውታል። እንግዲህ ዮናታን አክሊሉ በዚህ የቡርማ ሪቫይቫል ፕሮግራም ላይ ያሰበውን ያክል የተሳካለት አይመስለኝም። ህዝብም ወንበር ይዞ አቅራቢያ ወደሚገኝ ወደ ጠባብ ቸርቾች እግር አውጭኝ እያለ ነው። አይም ሶሪ እንግዲህ እናዝናለን ይህ ንግድ ስለተጨናገፈ ይህን የመሰለ ንግድ። እሺ የገባችሁ ሰዎች ከደቡብ አፍሪካ ካልሆናችሁ አስወጣችኋለሁ። ቶሎ ቶሎ ሰዓቴ እንዳትገሉ። ከየት ናችሁ? ከደቡብ አፍሪካ ነው ካላችሁ ትቀጥላላችሁ፣ ካላላችሁ ትወጣላችሁ። እሺ ከደቡብ አፍሪካ ብቻ ነው ሰው የምቀበለው። ይሄ ቸከሶች ገብታችሁ በፍቅር ምናምን የተነደፋችሁ የሰው ባል የምታፈቅሩ ሴቶች ምናምን ይቅርታ አድርጉልኝ፣ እናንተ ባልሰማ ደስ ይለኛል። እሺ ጃፓን የሚል አካውንት አለ። የሰው ባል የሚያፈቅሩ ሴቶች አሉ፣ ባለትዳር እንደሆነ እያወቁ አይናቸውን የማያሹ ከዚህ ይሰድቧቸዋል፣ ይመጡና ያጠረገርጓቸዋል። ፍቅረኛቸውና የተነካችሁት እናንተ ባለትዳር ነው ምናምን ብላችሁ እንትን ትላ ሼም ይዛቸዋል። እነዛ ሼም አይዛቸው፣ ምክንያቱም የክርስቶስ ኢየሱስ እንትንም የላቸውም፣ ልብ የላቸውም፣ በጌታም አይመስሉኝም። ዝም ብሎ የስም ጴንጤነትን የተሸከሙት። አቤት ሰላም ነው አቤላ፣ እንዴት ነህ? ከየት ነህ? አለሁ እኔ ከሳውዝ አፍሪካ ነኝ። እሺ ምን የምትነግረን አለ? እስቲ አገልጋይ መጥቶ ምናምን እናንተ ምድር ላይ ያየው ሸዋሸዋ በአይንክ ያየው ሸዋሸዋ ካለ ማን ነው የመጣው? ምንድን ነው የተደረጋቸው? አጠር አድርገህ ንገረን። እከሌ የሚባል እንደዚህ ኮንፈረንስ ሄደ የምታውቀው እንደዚህ ሄጄ ነበረ እንደዚህ ሲደረግ አይቻለሁ ደቡብ አፍሪካ በለን። ምክንያቱም ብዙ ሰዎች መንቃት አለባቸው። እኔ ፐርሰናሊ እዩ ጩፋም ሲመጣ ጮኋለሁ። አንዳንድ ሰዎች ዮናታን ምናምን ስል የግል ጸብ አለብህ ምናምን ምን ያህል ብጠላው ነው ምናምን የምትሉ ሰዎች አላቸው። እዩ ጩፋንም እኮ ተመሳሳይ እኮ ነው ማደርገው። በእዩ ጩፋም ላይ ተመሳሳይ እኮ ነው ማደርገው። በታምራት ታረቀኝ ላይ ኬዝ ካገኘው ትክክል የሚያስጠይቅ ነገር ሰሞኑን በሄኖክ ላይ እየሄድኩበት ነበር። ሄኖክ ጄፒኤስ ማለት ነው። ስለዚህ አሁን ሄኖክ ጄፒኤስን ስናገር ፐርሰናል አይደለም፣ እንደዚህ ቪዲዮ ተከታታይ የምሰራው ሐሰተኛ ስለሆነ ህዝቡን እያሳተ ስለሆነ ነው። አለቅ። ስለዚህ ወንድሙ ምን የምትነግረን ነገር አለ? ወደ ጉዳዩ ቀጥታ ብዙ ሳታስረዝመው ከ1 እስከ 2 ደቂቃ እንደዚህ ከሊ የሚባል መጥቶ ነበር እንደዚህ ያደረገ አለቀ በቃ። እሺ አይ ቀጥታ ስገባ እኔ በእኔ ያየሁት ያጋጠመኝ ነገር አንድ ጊዜ እንትና መጥቶ ነበረ። ማን ነው ቤቴ ፋጋ ለመቀፍ ቤተክርስቲያን ነበር ባለ ሶፍት ማስተር ሶፍት እንትና መስፍን በሹ መስፍን መጥቶ ነበረ እኛ ቸርች። ያ አንተ የምትናገራቸው ነገሮች ሁሉም እውነት ናቸው። እኔ ብዙዎቹ እያዩ ራሱ እኮ ዝም ብለው ለማሞገት ይገባሉ። ግን እዚህ ሲመጡ ለ3 ቀን ኮንፈረንስ ነው አንድ ቤተክርስቲያን የሚመጡት። ግን 30 ቀን እዚህ ሀገር ቤተክርስቲያን ሆኖ የሚያገለግሉትን እንደዚህ ሰፖርት አያደርጉም፣ ምሎትን አይሰጡም። ግን ለ3 ቀን ምን አደረገ? መስፍን በሹ መጣ። ከዛ ምን አገልጋይ ኧረ ማደርገው ነገር ምን አለ ብለህ ነው? እዚህ ማይሸጥ ነገር አለን። አፕል ሽጧል፣ ምንድነው ውሃ ሽጧል። ሌላ ምንድነው? ውሃ ሽጧል፣ አፕል ሽጧል። ካሜራ እንትን እንድቀርጾ አይሰጡም እኮ ካሜራ። ሁላችሁም ካሜራ ይጥፋ ይላል። ማንም ካሜራ ያስጠፋል እኮ ማንም አይቀርጽም። ለምሳሌ ብር ለማሰብሰብ ምናምን ሲዘጋጅ እጃችሁን ወደ ላይ ላላ ሁላችሁም ስልካችሁን ዘግታችሁ እጃችሁን ወደ ላይ አድርጉ። እንደዚህ ሊለው ነው ይላል። ከዛ ሁሉም እጁን ወደ ላይ ያደርጋል። በዛ ነው የሚቀጥሉት። ካሜራ ለመቀረጽ ከያዙ አይ ካሜራውን አውርድ ምናምን ነው የሚሉት። የኔው እየቀረጸ ነው ይላል። የእሱን አውቆ ለማጥፋት ምናምን የራሱ አለ። የኔ ካሜራ እየቀረጸ ስለሆነ እኔ ለቀዋለሁ፣ እናንተ ማለግላችሁ እኔ ለቃለሁ፣ እናንተ ታያላችሁ። ሁላችሁም በመንፈስ ሆኖና እጃችሁን ዘርጉ፣ ስልካችሁን ኪስ ከተቱታል። የምር እኔ ባይና ያየሁት ነው። አሁን አፕሉ ምን ተብሎ ነው የተሸጠው? ሲሸጥ ዝም ብላችሁ ግዙ ነው? የቤት ፍሩት እጥረት አለባችሁ እዚህ አካባቢ የአትክልት ቤት እጥረት አለ ብሎ ነው የሸጠላችሁ? ወይስ ታምራት የወለዳችሁ መካኖች ትወልዳላችሁ የስራ በር ምንድን ብሎ ነው የሸጠላችሁ? እሱን ንገረን።
አዎ መካሮች ትወልዳላችሁ በሚቀጥለው አመት ምናምን ፍሬያማ ምናምን ትወልዳላችሁ ብሎ ነው አፕል የሚሸጠው። ውሃ ደግሞ የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር ይላል። ስለዚህ በዚህ ውሃ ላይ እግዚአብሔር ይሰራል ምናምን ይሸጣል ማለት አስቡት ወገኖች፣ አስቡት የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር የሚለውን ቃል ጠቅሰው እነሱ በታሸገ ውሃ ላይ መንፈስ ቅዱስ እንዳለ እያደረጉ እንዳለ እያሳሰቡ ሰው ለሰው የሚሸጡ። ይሄ ታዲያ መንፈስ ቅዱስ ላይ ሞክ ማድረግ አይደል? እግዚአብሔርን ማስቆጣት አይደል? ወዳጆቼ ሄኖክና ኤፍሬም መተው ነበረ። ዘማሪ ሄኖክ ጄፒኤስ እና ኤፍሬም ለልደቱ አይፎን የተቀበለበት ፕሮግራም እና ነው። አዎ እና ሰርጉ እየደረሰ አካባቢ ነው የመጣው። ሰርጉ ገና እየደረሰ ነበር እና ወደ 8 ሚሊዮን ብር ነው ምናምን ቸርች ገዝተው ነበረ መሰለኝ ሄኖክ እና በቃ ህዝቡን ጥብን ያደረጉት እንደዚህ ያክል ቃል እያስገባ በቃ ቃል እያስገባ ለቸርቹን የሆነ ግማሹን ከፍሎ ግማሽ የቀረበት ነበረ። እሱን ሊሰራ ነው የመጣው ሲመጣም ራሱ እና በቃ ያንን ብሩን እየሰበሰበ ነበር። ለ3 ቀን ነው የመጣው። ከዛ እሁድ ቀን የመጨረሻው ቀን ነበረ እና ሄኖክ ምን አለ ወደ መጨረሻው ጸሎት እያደረገ ምናምን ሰውን ቃል አስገብቷል። በቃ እንደዚህ የሚያመጡትን ማለት ነው። ከዛ ለኤፍሬም ምንድን ነው የሚያስፈልገው? እንግዲህ ኤፊም ሰርግ ደርሶበታል። ሰርግ ደጋሽ ነው እና ምንድን ነው የሚፈልገው? ምንድን ነው የሚያስፈልገው ብሎ ሲጠይቅ ህዝቡ ጸሎት አሉ። ከዛ ጸሎትን ማን ይጸልይለታል? ብር ነው የሚያስፈልገው አለ። ከዛ ብር ነው የሚያስፈልገው። ከዛ ሁሉም አጉረመረሙ። ምክንያቱም 3ቱንም ቀን ሰውም እያወጣ ነበረ። ደግሞ እዚህ ሀገር ላይ ያሉ የደቡብ ልጆች በተለይ እግዚአብሔርን አቤት እነሱ ነው የሚጫወቱባቸው። በቃ ጽድት ነው የሚያደርጓቸው። አትሊስት የከተማው ልጅ ምንም እንትን አይልም። የደቡቦቹ ልጆች ግን በቃ እና ይሄ ደግሞ ትወርሳለህ እንዲህ ታገኛለህ ሲባል በቃ እነሱም አሜን እያሉ ይዘራሉ። እነዛም እየመጡ ትወርሳለህ ይላሉ። ወርሰዋቸው ነው የሚሄዱት እና እንደዛ ብሎ ቃል አሜን ይላሉ። እነሱ ደግሞ ሊተራል የሚዳሰስ ገንዘብ ሰርቶ ይመጣሉ። በነገራችን ላይ አንድ ዙር አገልግሎት ሲመጡ እስከ 28 ሚሊዮን ብር ነው ሰርቶ የሚመጡት። አንድ ነቢይ እዛ ሄዶ ሲያገለግል 28 ሚሊዮን ምናምን ብር ነው የሚሰበስበው። እና ፉክክሩ ምን መሰላችሁ? ዮናታን ሲሄድና ማን ነው የምሬን ነው እግዚአብሔር ምስክር ነው የምላችሁ እንትና 22 ብር ነው 22 ሚሊዮን ብር ነው ሰርቶ የመጣው። አሁን ያለችው ሄኖክ ጄፒኤስ 22 ሚሊዮን ብር ነው ደቡብ አፍሪካ በነበረው አገልግሎቱ ሰርቶ የመጣው 22 ሚሊዮን ብር። ዮናታን አክሊሉ በ6 ሚሊዮን ብር ይበልጠዋል። 28 ሚሊዮን ብር ነው ሰርቶ የመጣው። እና ይሄንን የምነግራችሁ በሚሊዮን ነው የሚዘረፉት እነዚህ ሰዎች። እንግዲህ እንደምታውቁት ነው ደቡብ አፍሪካ ለመኖር ከባድ ከሆኑ ሀገሮች መካከል ናት። በተለይ ጥቁሮቹ ምለው እኛ ነጭ ነን እያልኩ አይደለም። በተለይ ደቡብ አፍሪካውያን ዜጎች በዘረፋ የምትታወቅ ሀገር ናት። ለምሳሌ ለመኖር አደገኛ ከሚባሉ ሀገሮች መካከል አንደኛው ደቡብ አፍሪካ ናት። ምክንያቱም በጣም መሳሪያ ይታጠቃሉ፣ ሰውን ይዘርፋሉ። እንደምታውቁት ነው በስጋት ከመኖራቸው የተነሳ አንድ ቤት 3 በር 4 በር ሊኖረው ይችላል። 4 በር ምናምን ሊኖረው ይችላል። ምክንያቱም ሌቦች ሌሊት ይገባሉ፣ የሰራክበትን ዘርፈው ይሄዳሉ። ኢትዮጵያውያን በሰቀቀን ነው የሚኖሩት እንደምታውቁት ሰዎቹም ማለት ነው ዘራፊዎችን ማለት ነው። እና እንደ ኮሚኒቲ ደቡብ አፍሪካውያን እንደምታውቁት ሌባ ሲገደል አንዳንድ ቦታ ሌባ ሲይዙ መልሰው ሌቦቹ እንዳይመጡ ጎማ ሁሉ አድርገው ያቃጥላሉ። ማንም ይጠይቃቸው ሰው የለም። ምክንያቱም ሌቦች በጣም አደገኞች ነፍሰ በላዎች ስለሆኑ ማለት ነው። እንደዚህ ከሌባ ጋር በህይወቱ ቁማራ ሲዞ የሚኖርን ህዝብ 22 ሚሊዮን እና 28 ሚሊዮን ብር በአንድ አገልግሎት ስም እየሄዱ መዝረፍ፣ ዘይት ለነዚህ ህዝብ መሸጥ፣ ቲሸርት የተጸለየበት ነው ተአምራት ያደርግልሃል እያሉ እያታለሉ ህዝብን መዝረፍ እጅግ በጣም ከባድ ነውር፣ አመፅ ነው። በጣም ነውረኝነት ነው። እና
በጣም ስንት ዓመት በምድር ላይ ልትኖሩ ነው? በጣም አደገኛ ጥያቄ ነው። ገንዘብ የሚጠግቡ አይደሉም እነዚህ ሰዎች። እና አሁን ደቡብ አፍሪካ ያላችሁ ወገኖች ጥሪ ያቀርብላችኋል። አሁን ዮናታን አክሊሉ ቻይኖቹ ያከራዩትን እንትን አስለቀቀውት እየሄደ ነው፣ በኪሳራ ማለት ነው። የከፈለበትን አዳራሽ ለቆ እየሄደ ነው። ህዝቡም እየተንገላታ ነው፣ መሄጃ አጥቶ ማለት ነው። በዚህ ሰዓት አሁን አክቲቭሊ እየደወሉ እየነገሩ ያሉት ደቡብ አፍሪካ ያሉ የመረጃ ምንጮቼ ማለት ነው። ስለዚህ ምን እያደረገን ነው? እግራችሁን ሰብስቡ። እንትና የሚባል ነብይ መጥቶ ሄዳችሁ ምንም የተለወጠ ነገር የለም። ከሪያሊቲው ጋር አትጣሉ። የተለወጠ በእነሱ ትንቢት የተቀየረላችሁ ነገር የለም። በእነሱ ቃል ስላወጡላችሁ እነሱ ከእናንተ ኪስ ባወጡት ገንዘብ ኑሯቸውን አሻሽለዋል፣ የሚነዱትን መኪና ቀይረዋል እንጂ እናንተ አልተቀየረ። ከሰቀቀን አልወጣችሁ፣ ወደ ኢትዮጵያ እንኳን አልገባችሁም። ኢትዮጵያ ውስጥ የተደላደለ ህይወት በቃ ስደት፣ በቃኝ ጭንቀት፣ በቃኝ ከነዚህ ዘራፊዎች ጋር መኖር ብላችሁ ሀገሬ ቤት ሰርቼ ህንፃ ገንብቼ ንግድ አቋቁሚ እሰራለሁ ብላችሁ እንኳን አልተለወጣችሁም። እንደተነገረባችሁ ትንቢት ቢሆን ኖሮ አገራችሁ ውስጥ ካምፓኒ ይኖራችሁ ነበር። ሚሊዮነር ትሆኑ፣ መልቲ ሚሊዮነር መሆን ትችሉ ነበር። ግን የውሸት ትንቢት ከዘመናት ዘመናት እየተነገራችሁ የመጣ ሁሉ እጁን እየጫነባችሁ የውሸት መልእክት እየነገራችሁ ህይወታችሁ ፈቅ ላይል ነገር በእነዚህ ሌቦች አመፀኞች አትዘረፉ። ይበቃል፣ 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 ይበቃል ወገኖች፣ ይበቃል በሉ፣ ይበቃል። ደቡብ አፍሪካ ያላችሁ ወገኖች ይህንን ሰንደቅ ዓላማ አውለብልቡ። በእግዚአብሔር ስም መዘረፍ ይበቃል። በነቢያት ስም መዘረፍ ይበቃል። በነ ሳሙኤል አስተባባሪነት መዘረፍ ይበቃል። በነጋዴ ፓስተሮች ድርድር መዘረፍ መዘንጠል ይበቃል ብላችሁ ውጡ። በቃ ይበቃል፣ ይበቃል። ለምን ኖርማል ቸርች አትሄዱም? ለምን የሚያገለግሏችሁ የሚደክሙ አገልጋዮችን አትባርኩም? እዛ ያሉትን ሰዎች መስጠት መቆረስ ከሆነ የምትፈልጉት 2-3 ዓመት የሚያገለግሏችሁ እዛ ያሉ አገልጋዮቻችሁ የሚጸልዩላችሁ የሚደክሟችሁን እንካ የሻይ ብላችሁ ለነሱ ስጡ። እነዚህ ከኢትዮጵያ የሚመጡት ለእናንተ አስበው ወንጌል ላድርሳቸው ብለው አይደለም። የት ሀገር ነው የሚያስበላው? የት ሀገር ነው በአጭር መግባት የሚቻለው ብለው ነው የሚሄዱት። በጣም ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። በቃ ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። ቶምን ፕሮፋይል ያደረገ ደቡብ አፍሪካኖች፣ በነገራችን ላይ ደቡብ አፍሪካ ያሉ ሰዎች በጣም የሚፈሩት አገልጋይን እንትን ማለት በተለይ እንደነ ፓስተር ሳሚ ያሉ አገልጋዮችን መግለጥ ገብተው በቪዲዮ ምናምን መቼም አይወጡላችሁ። ለምን እንደሆነ ታውቃላችሁ? ሊያስገድሏቸው ይችላሉ። እግዚአብሔር ምስክር፣ እያጋነንኩ አይደለም። እንደ አገልጋይ እዛ ሀገር ፓስተር ሆኖ 8 ዓመት 10 ዓመት እንደሚኖሩ ሰዎች የሚፈራ ሰው የለም። ጌንግስተር በሏቸው። ገባ? ለአንድ ጥቁር የሆነ ገንዘብ ከተሰጠ ይደፋል። መጥቶ አለቀ። በጣም ነው የሚፈሩት ደቡብ አፍሪካ ያሉ ወንድሞችና እህቶች። እኔ ጋር ደውለው በጣም ብዙ ኢንፎርሜሽን ይነግሩኛል፣ ተደብቀው ብዙ ሰዎች። ጌታን ነው የምላችሁ። ህይወቴን አስይዤ ቁማር አስይዤ ነው አቤል የምነግርህ። አንተ እውነትን ስለምትናገር ቁማር ህይወቴን አስይዤ ነው መልእክት የምነግርህ ነው የሚሉኝ ደውለው። በጣም ነው የሚፈሯቸው አገልጋዮቹ። ሰላም ሰላም ቹኒ እና በጣም ነው የሚፈሯቸው አገልጋዮቹን ማለት። ይህን በመናገሬ ማተርፎ ብርም የለም ምንም የለም። አንዳንድ ሰዎች እንደሚሰማችሁ ማተርፎ ስድብ ነው፣ ጥላቻን ማተርፎ አይኑ። አንዳንድ ሰዎችን ቢተርፉልኝ ብዬ ነው። እወዳችኋለሁ። እዛ ያላችሁ ሰዎች የምወዳችሁ ስለማውቃችሁ ምናምን አይደለም። እንደ አንድ ኢትዮጵያ ህሊና እንዳለው ወንድም እንድትተርፉልኝ ብቻ ነው የምናገረው። ምንም እዚህ እየሸቀልኩ የሚመስላችሁ ሰዎች ምናምን ምንም ማገኘው ነገር የለም። ጌታ እግዚአብሔር በሚያውቅ እዚህ የሚሸልመኝ ሰው የለም፣ ጎሽ የሚለኝ ሰው የለም። አንተ የአገልጋይ ጠላት የእንትን ጠላት ብቻ ከመባል ውጭ ማተርፈው ነገር የለም። ይህን በመስራቴ ነገ ዩቲዩብ ላይ የሚጭኑ ሰዎች እኔን የሚመስላቸው ዩቲዩብ ላይ የጫንኩት እኔ ቲክቶክ ብቻ ነው የምገባው። ላይቭ ዩቲዩብ ላይ የሚያስተላልፉ ገብቼ እንኳን ሳይ አፕሪሺየት የሚያደርገኝ ሰው የለም። ሁሌ ስድብ ነው የምጠግበው። ይህን ልጅ ማላይበት ምናምን የሚሉኝ ሰዎች እና እንትን የሆነ ነገር ጥቅም ፈልጌ ምናምን የምገባ መስላችሁ ሰዎች እንትን አይደለም። ሀብታሙ የሚባል ሰው ታሰረ። ሀብታሙ እኔንም ይለጥፈኛል፣ ሌሎቹ ሐሰተኞችንም ለጥፎ የሚናገር አንድ ሰው አለ። ታውቁታላችሁ፣ ሀብትሽ ቦረና የሚባል እና አንዱ ወጣና ሀብትሽ ቦረና በቁጥጥር ስር ውሏል ምናምን የሚል እንትን ጻፈ እና ሙሉ ኮመንቱ ቀጥሎ አቡነ ይታሰርልን ነው የሚለው። እንድታሰር ነው ሰዎች ይፈልጉት። እንዲህ ክብሬን ምናምን የሆነ ነገር ሲያልፍልኝ ምናምን ማየት ማንም ሰው አይፈልግም። እዚህ ጥላቻ ብዙ ጥላቻ እንደተረፍኩበት አውቃለሁ። ይህን አገልግሎት እና
ጊዜን አትግደሉ፣ ገብታችሁ አትግደሉ። እኔ መጠላት ምናምን ያታረፍኩበት አይ ነው። የምትወዱኝ ሰዎች አብራችሁ ልቤን የምትረዱ የምታውቁት እውነት የምታውቁት ሰዎች አላችሁ። 4 ነጥብ ማትናገር ከሆነ በቃ ላስወርድ ነው። ደቡብ አፍሪካዎች ካላችሁ ግን አቤል እንደዚህ መሰደብህን ምናምን አትጥላው። ምክንያቱም አንተ በምትገልጠው ነገር ኤክስፕሌን ማደርገው ይልሽ ምን መሰልሽ፣ አንዳንድ ሰዎች ፌስቡክ ላይ ቪዲዮ ለጥፌለት እኔ ፌስቡኬ እንትን ሞኒታይዝ አይደለም ዝም ብዬ ነው የለጠፍኩት። ፌስቡክ ላይ ለጥፌ አንተም ቢሆን ሐሰተኞችን በማጋለጥ ሰበብ ገንዘብ ለመስራት ነው በቃ እንትን የሚሞጣሙጡ ህሊናቸው ቢያንስ ነፃ እንዲሆኑ። እሺ እና መናገር ትችላላችሁ። አሁን የገባሽው ሜሪ ሐሳብ ካለሽ ደቡብ አፍሪካ ከሆናችሁ ብቻ ግቡ ብያለሁ፣ እንዳትቀየሙ። እኔ ካስወጣችሁ ምናምን አንዳንድ ሰዎች ደርሳችሁ ትመጡና የተባላችሁትን አሰሙን ከዛ ትዕቢተኛ ነው ምናምን ትላላችሁ። እና ትዕቢተኛ ነኝ። አሁን በዚህ ሰዓት ትዕቢተኛ ልሆን እችላለሁ። ደቡብ አፍሪካ ከሌላችሁ ሰዎች በስተቀር እንዳትልኩልኝ። ያ እኔ ሐሳብ እዚህ ጋር ላሉ ቅዱሳን እንዲሁም ክርስቲያኖች በሙሉ በጣም ይሄ እኮ አይን ያወጣ የፈጠጠ የገጠጠ ነገር ነው። ሰዎች ገንዘብ ወዳዶ ነው ያውም አገልጋዮች ለነፍሳት ሸክም ኖሯቸው በእግዚአብሔር ቃል ሰዎችን ለማነጽ ብዙ ዋጋ ከፍለው የቤተ ክርስቲያን ጉዳያቸው ሆኖ ከመከራቸው ይልቅ መከራን ለመቀበል ለቤተ ክርስቲያን ራሳቸውን ሰጥተው ያስተማሩንና እውነትን የነገሩን በመጽሐፍ ቅዱስም ሆነ በታሪክ ውስጥ አባቶች እያሉ ክርስትናን በዚህ ልክ ደረጃ በዘመናት መካከል ሆኖ ማያቅ ለንጥቂያ ብቻ ገንዘብ ፍለጋ በተለያየ ቦታ ሄደው ገንዘብ ሜክስ ያደርጉ እነሱን ደግፎ ይሄ ነገር ልክ አይደለም እንደ መጽሐፍ ቅዱስ የሚሉትን የሚቃወሙ ሰዎች ምንድነው ያነበባችሁት ነው ከመጽሐፍ ቅዱስ ተፋታችኋል የሚል ጥያቄም አለብኝ። እንዴ መጽሐፍ ቅዱሳችን ምንድነው የሚያወራው? እንዴ የእግዚአብሔርን ስጦታ ጸሎትን ገንዘብ ማግኛ አድርጎ ያገለገለ አገልጋይ አለ እንዴ መጽሐፍ ቅዱስ ውስጥ አንብባችኋል? በአገልግሎቱ መታገዝ አለበት ከተባለ አንድ ሰው ለአገልግሎት ከሆነ በጉዞም ለመርዳት ከሆነ አግዙኝ እርዱኝ ሊል ይችላል እንጂ አፕልና ጨርቃ ጨርቅ ሶፍት ምን ውሃ ምን እያለ እዛ ላይ ጸልያለሁ እግዚአብሔር መንፈስ አለበት ብሎ የሸጠና የነገደ ነጋዴ መጽሐፍ ቅዱስ ላይ አንብባችኋል? ታሪክ ውስጥ አለ? ገንዘቤን እከፍላለሁ ስለናንተ ይል የነበረው የጳውሎስን መልእክት ያነበባችሁ ክርስቲያኖች መጽሐፍ ቅዱስ ብቻ የሚለውን እምነታችሁን የጥላችሁት ነው እንዴ? እጅግ በጣም ይሄ እኮ ለምድሪቱ ራሱ እኮ እርግማን እኮ ነው። ለምንድን ነው ወደ ገጠር ሄደው እነዚህ ሰዎች የማያገለግሉት? ወንጌል ወልዳር ልደረሰበት ብዙ መከራ ወዳለበት ቤተክርስቲያን መታነጽ የሚፈልጉ አገልጋዮች መብላት መጠጣት አቅቷቸው በመከራን እያለፉ ባሉበት አካባቢ ሄደው ለምንድን ነው ቤተክርስቲያን የማያገለግሉት? እውነት ሸክም ቢኖራቸው በህገ ወጥ መንገድ ሳውዝ አፍሪካ ለምንድን ነው የሚመላለሱት? ህጋዊ አይደሉም፣ ህገ ወጥ ነው። እንግዲህ አንድ አገልጋይ በህገ ወጥ መንገድ የሚሄደው እዛ ሄዶ የእግዚአብሔርን ቃል ሳያስተምር የእግዚአብሔርን ቃል ሳይሰብክ ገንዘቡን ሜክ ለማድረግ እዚህ ሆኖ ደምሮ አውጥቶ ሄዶ የጀመረውን ፕሮጀክት ለመጨረስ እነዚህ ምስኪን በባህር ከአውሬ ተርፈው ያልፍልኛል ቤተሰቦቼ ያልፍላቸዋል ብለው ለመስራት የሄዱትን ደሆችን ስደተኛን ማስጨነቅና የመርካቶን አራዳ የሚባል ሌባ እንኳን የማይሰራው እንዲህ አይነት ነገር እያያችሁ የምትደግፉ ፓስተሮች፣ አገልጋዮች በተለይ ቴዎሎጂ ተምረናል መጽሐፍ ቅዱስ እናውቃለን የምትሉ ጸጥ ማለታችሁ ለመቼ ነው? የእናንተ አገልግሎት የእናንተ ሹመት እኔ ጥያቄ አለብኝ። የእግዚአብሔርን ቤተክርስቲያን የማትጠብቁ ጭራሽ በቤተክርስቲያኖቻችሁ የምታስተናግዷቸው የተማራችሁት መጽሐፍ ቅዱስ ላይ አግኝታችሁት ነው? ያነበባችሁት መጽሐፍ ላይ አግኝታችሁ ነው እንደዚህ አይነት ሌብነት? በነ ጳውሎስ መካከል የነበሩ እንኳን ገንዘብን የሚመኙ ነጣቂ ተኩላ ሐሰተኛ ሐዋርያቶች እንዲህ አይነት አይን ያወጣ የፈጠጠ ያገጠጠ አሰራር አልነበራቸውም። ይሄ እኮ በጣም እኮ በዛ እንዴ! እውነት የያዙትን አሸማቃችሁ ሐሰትን ወደ ላይ ከፍ አድርጋችሁ ተሞዳምዷችሁ ይበለው ባክ የምትሉ
ለማን ነው የተሾማችሁት እንዴ? የእረኞች አለቃ ሲገለጥ በፊቱ በፍርድ ወንበር ፊት ስትቆሙ ብዙ ዓመት መከራ ተቀብላችኋልና በጎቼን ጠብቃችኋልና ብሎ የሚሸልማችሁ ይመስላችኋል? ወይስ በጎቼን ጠብቁ ያልኳችሁን አስበልታችኋል? በሐሰት ትንቢት በሐሰት ንግግር ብሎ የሚፈርድባችሁ ይመስላችኋል? ፍርድ ከእግዚአብሔር ቤት ይጀምራል። እኔ ዛሬ የምጠይቀው ለፓስተሮች ነው፣ ቸርች ለሚመሩት ነው። ለምንድን ነው ጸጥ የምትሉት? ይሄ እኮ ነው የሚያስብለው እንዴ! ይሄ እኮ ህዝብን ካለማስተማር የመጣ መጽሐፍ ቅዱስን ካለማስተማር የመጣና ጸጥ ከማለት ብንነግረውም አይሰማም ህዝቡ በማለት አይደለም። በእጅጉኑ አሳፋሪ ተግባር እየተሰራ ያለ። ለምንድን ነው ወደ ውጭ ሀገር የሚሮጡት? ትንሽ ኮሽታ ሲመጣ አሜሪካ ሄዶ ተሸሽገው። እንዲህ አይነት ወንጌል ሰባኪ ያለ እንዴ በመጽሐፍ ቅዱስ ላይ? ክፉ ተናግረው ኮሽታ ሲመጣባቸው ለነፍሳቸው የሚሳሱ አገልጋዮች የእግዚአብሔር አገልጋይ የቤተ ክርስቲያን አገልጋይ ሊሆኑ አይችሉም። መጽሐፍ ቅዱስ ላይ ስለ በጎች ነፍሱን የሚሰጥ እረኛ ነው ያለው። እንዲህ አይነት ሰባኪዎች ነበሩ የነበሩት። ያውም እውነትን ተናግረው ለመሞት ስለ እናንተ ነፍሴን እከፍላለሁ ያለው እኔ ጳውሎስ መልእክት ያነበበ ጴንጤ በእንደዚህ አይነቱ ሰዎች መጠለፍ ይችላል ብዬ አላምንም። ከመጽሐፍ ቅዱስ የተፋታን ቁርአንም ያላነበብን እንኳን መጽሐፍ ቅዱስ ፈጽሞ ምንም ውስጥ የሌለን በስሜት የምንጋልብ ለጥፋት የተዘጋጀን የመጨረሻ ዘመን ሰዎች መሆናችንን ያሳያል። ስለዚህ ተመለሱ፣ የምትሰሙ ተመለሱ፣ የምትነቁ ንቁ። የአብያተ ክርስቲያናት አገልጋይ ነን የምትሉ ተጋደሉ። ነፍሳችሁን እስኪወጣ ነፍሳችን እስክታልፍ ድረስ ካልተጋደልነት ዚዝ እንጠየቃለን። መብላት መጠጣት ካስፈለገ ጴንጤ መሆንም ክርስቲያን መሆን አያስፈልግም። የሚበላበት መንገድ ብዙ አለ እና እጅግ በጣም አሳፋሪ ነው፣ አሳፋሪ ነው። እንደ ወንጌል ጠላት እንደ እንትን ጠላት መመልከት የለብንም። ተው አትበሉ ሲባል ተው አትበሉ። አትበሉ እኮ ገንዘብ አይደለም ባይዘው ከገንዘብ ያለፈ ነው። ኢቭን የሳውዝ አፍሪካ አገልጋዮች እነ ቡሽሪን እና ምናምን እነዚህ እኮ ቴዎሎጂካል ነገር እንኳን የሳቱ ክፉ መንፈስ የተጸናወታቸው እንደሆነ አታውቁም? በክፉ መንፈስ ተሞልታችሁ ልሳን ስለተናገራችሁ የእግዚአብሔር መንፈስ እንዳለባችሁ አታስቡ እንዴ? በእጅጉን ቤተክርስቲያንን እያፈረሱ ያሉ እነዚህ ክፉ ተኩላዎች ናቸው። እግዚአብሔርም ይሄን ማስታወቂያ ላሳያቸውና ጆይ ይህን ማስታወቂያ እናሳያቸውና እንቀጥላለን። ይህን ማስታወቂያ ስሙት። አሁን የሁሉ አዳራሽ አንደኛ ዮናታን አክሊሉ ተጋብዞ አይደለም የሄደው። አሁን ለምሳሌ የትም ሀገር አሜሪካ ያሉ አብያተ ክርስቲያናቶች ኑል ናልን አገልግለን በአንተ ውስጥ ያለውን ጸጋ መጠቀም እንፈልጋለን ብለው አንድ አገልጋይን ኢንቫይት ካደረጉት ራሳቸው ኢንቪቴሽን ይልኩለታል። ከዚያ የአሜሪካ ኤምባሲ ጉዳዩን ያይና ለዚህ ሰው ቪዛ ይሰጠዋል። ቀድሞም የ2 ዓመት ምናምን የታደሰ ቪዛ ምናምን ከሆነ ያለው ተነስቶ ይሄዱ ያገለግላቸዋል። ስለዚህ ሲሄድ ይታወቃል፣ የት እንደሚሄድ ይታወቃል፣ ማን እንደጋበዘ ይታወቃል። ስለዚህ የጋበዙት አገልጋዮች ናቸው ቴኬር የሚያደርጉት፣ የትራንስፖርቱን የአገልግሎቱን የሚሰጡት እነሱ ናቸው። አሁን ላይ ግን አውሮፓን ወይም አሜሪካ ቱር ሲያደርጉ የትኛውም ቸርች አይደለም የሚጋበዙት። እኔ ጋር አንድ ሰው ከዚህ በፊት ዮናታን አሜሪካ በሚያደርገው ቱር ላይ ደውሎ ጠየቀኝ። አቤል ምን ትላለህ? ለዮናታን አክሊሉ አዳራሽ ተከራይለት እያሉኝ ነው እና ምን ትላለህ አንተ? እውነትን ስለምትናገር ከአንተ መስማት ፈልጌ ነው ብሎ ደወለ። በምንም ዓላማ ይደውል አንድ መልስን የመለስኩለት፣ አንተ ስንት ዓመት አሜሪካ ኖረሃል? 10 ምናምን ዓመት። አንተ 10 ምናምን ዓመት አሜሪካ ኖረክ የሌለህን ገንዘብ እሱ 2 ዓመት አገለገልኩ ብሎ በሰራው ሸዋሸዋ ካንተ የሚበልጥ ንብረት ላለው ካንተ ለሚበልጥ ሀብታም ገንዘብህን መስጠት ከፈለክ መብትክ ነው፣ አዋጣ አልኩት። በቃ አዋጣ። አንተ 16 ዓመት ለፍተህ ያላስከውን ገንዘብ እሱ በ2 ዓመት ኢየሱስ ምናምን ብሎ አምታቱ ኢየሱስ ምናምን ብሎ አምታቱ በአፍካራቴ ህዝቡን አደንዝዞ ካንተ የበለጠ ገንዘብ ላለው ሀብታም አዳራሽ መከራየት ከፈለክ ይከራይለት አይከራይለት አላቅም። ከዛ በኋላ ምንድነው የሚያደርጉት? ሳይጋበዙ ይሄዳሉ። የሚሄዱበት እስቴት ላይ ጥሩ ገንዘብ አለው ተብሎ የሚታሰብን ሰው እየሄደው አዳራሽ እንዲከራይላቸው ያደርጋሉ። በነፃ ነው አዳራሹን፣ ስፒከሩን እንዲከራይላቸው ያደርጋሉ። ህዝቡ ይሰበሰባል፣ በሚዲያ ጫጫታ ይጠራል ህዝቡ።
በፌስቡክ ይጠራል፣ በኢንስታግራም ይጠራል፣ በቲክቶክ ይጠራል፣ በቴሌቪዥን ቻናል ይጠራል፣ ህዝቡ በዩቲዩብ ይጠራል። የመጣው ህዝብ ከመጣ በኋላ ከስብከቱ በላይ ገንዘብ ጥየቃው ነው፣ ንዝነዛው ነው ከገባ በኋላ። እኔ እኮ ገንዘብ መጠየቅ ብዙ አይሆንልኝም፣ እኔ ስሰብክ ነው የሚያምርብኝ፣ ግን አገልግሎት እንደዚህ ሆኖብኝ እንደዛ ሆኜ እንደዚህ ሆኜ ተብሎ ብዝበዛ። አሜሪካ ስላለ ሰው ገንዘብ አይቸግረውም ማለት አይደለም። ጎዳና የወደቁ ኢትዮጵያውያን አሉ፣ በራሳቸው ችግርም ቢሆን። ሰው አሜሪካ ወይ አውሮፓ ስለሆነ ሁሉ ነገር ተመችቶታል ማለት አይደለም። ይሄ አልተመቻቸው ምናምን ስል ደግሞ አጉል ተቆርቋሪ ኢትዮጵያ ውስጥ ሆኜ አጉል መቆርቆር እየተቆረቆርኩ እንዳይመስል፣ ሪያሊቲው ነው እያወራን ያሉት። በጣም ብዙ ኢትዮጵያዊ አሜሪካ ውስጥ የሚኖረው ገባ ተቸገሩ ነው፣ 2-3 ስራ ሰርቶ ነው። አብዛኞቹ ኢትዮጵያውያን ፕሮፌሽናል አይደሉም። ሄደው ተምረው እዛ ሀገር ላይ የሚመጥን የእውቀት ደረጃ ይዘው ኳሊፋይድ አድርገው ትልልቅ ስራ የሚሰሩ አይደሉም። ሌበሮች ናቸው አብዛኞቹ። ወይ ሱፐርማርኬት ይሰራሉ፣ ወይ ጋዝ ስቴሽን ይሰራሉ፣ ወይም ሰምቲንግ የሆነ ተቋም ውስጥ ድርጅት ውስጥ ገብተው ይሰራሉ። ገባ እዛ ሀገር ውስጥ ካሉ በጣም ጥቂት ገንዘብ ከሚያገኙ ሰዎች ተርታ የሚሰለፉ ናቸው። ከኛ የተሻለ ህይወት ነው ያላቸው። ምክንያቱም የተረጋጋ ኢኮኖሚ ያለበት ሀገር ላይ ስለሆኑ ያሉት ስቴብል ነው ህይወታቸው። በዛ ላይ ደግሞ ሀገር ውስጥ ያለ ወይ ወንድም አላቸው፣ ወይ እህት አላቸው፣ ወይ ያስተምራሉ፣ ወይ እናት አባት አላቸው ሰፖርት የሚያደርጉ ወደ ሀገር ቤት የሚልኩ ናቸው። አውሮፓም አሜሪካም ያለ ኢትዮጵያ የሆነ እንግዲህ ካላክ ቤተሰብ አሪዎስ ነው የሚያደርግ የታወቀ። ወንዶቹ ይሻላሉ፣ እንደ ወንድ ሲሪየስ ይሆናል መሰለኝ፣ ሴቶቹ በተለይ ይልካሉ። ከዛ ተርፎ አሁን እኛ ቲክቶክ ላይ አገለገላችሁ ብሎ ከላከለ በቃ እግዚአብሔር ይባርክ። ይሄ ሰውዬ በጣም ትልቅ ልብ ነው ያለው ማለት ነው። ይሄ ሰውዬ መበዝበዝ ማለት በጣም በጣም ሼም ነው። በወንጌል ሰበብ ሳይጠራ ሄደ። አልጠራህም እኮ ናልኝ ብሎ ቢሆን ቴኬር ያደርጋል፣ የራሱ ኃላፊነትም ጠርተዋልና። ሳይጠራ ሄደ፣ ናልኝ ሳይል ሄደ፣ ከአንተ መስማት ፈልጋለሁ ሳይል ሄደ። ዝናህን ተጠቅመ ምንን ተጠቅመ ዩቲዩብና ቲክቶክን ተጠቅመ ማስታወቂያ አጫጩኸ ደግሞ በነፃ የሆነ ሰውዬ አዳራሽ እንዲከራይልህ በጉልበት አድርጋ ከዛ ኪሱን ማለብ። ደግሞ ኪሱን የምታልበው ከፍሎክ መጥቶ በተማረ ሰውዬ ልጅ ወላጅ የትራንስፖርትና የምግብ ከፍሎክ በነፃ መጥቶ አይደለም መልካም ወጣት ሰው የሚማረው ይከፍላል። ገንዘብ መክፈል ብቻ አይደለም። አንዳንድ ሰዎች እንዴ 2000 ብር መክፈል 1000 ብር መክፈል 2500 ብር መክፈል 4 ቀን ምግብ በልተህ መኝታ ኖሮ ምናምን እንትን ይኖራል እንደዚህ ምናምን አይደለም። ለምሳሌ መልካም ወጣት ሲጀምር አካባቢ ላይ ለ10 ሰው ስፖንሰር የምትሆኑ ይላል። ላይቭ ላይ ይገባል፣ ቲክቶክ ላይ ይገባል። ስለዚህ የሆኑ ሰዎች ሳይሄዱ ለ10 ሰው እንትን ስፖንሰር ይሆናሉ። የነዛ ሰዎች ገንዘብ ነው እንጂ የሰውየው ገንዘብ አይደለም። ሰዎቹን የሚያኖራቸው፣ የሚያበላቸው፣ የሚያጠጣቸው ከህዝብ የተሰበሰበ ገንዘብ። ከዛ እነዛ ልጆች ድንጋይ ላይ ቁጭ ሲሉ ምግብ ሲበሉ አንስተህ ድንጋይ ላይ ሲቀመጡ ጠብቀህ ፎቶ አንስተህ በነዛ ልጆች ገንዘብ መለመን ሼም ነው። አሁን እንግዲህ አስበውን የገዛ ልጅን ራሱ አድርጌ በዚች ልጅ ስም ብላችሁ አይደብርም? በጣም ደባሪ ነው። አሜሪካ ሄዶ ያደረገው ዮናታን እንደዚህ ነው። ለማንኛውም አዲሱን ኢንፎርሜሽን ልንገራችሁና ወንድሙ ነው አይ ቲንክ ቀድሞ የገባው ከመስፍኔ በፊት ወንድም ይናገርና መስፍን ይቀጥላል። እሺ ማስታወቂያውን ስሙት። ይሄን ማስታወቂያ ዮናታን የሚናገረው ይሄ ነገር ይጠፋል። ይሄን ማስታወቂያ ስሙት። ሪከርድ አድርጌ ነው ከማርሲል ቲቪ ላይ እንደምታዩት ሪከርድ አድርጌ ነው፣ ስክሪን ሪከርድ። ማስታወቂያውን ስሙት። አዳራሽ ተከራይቷል። ጸዲ አዳራሽ፣ በጣም ትልልቅ ስፒከር አለ። ይሄ የቻይኖች አዳራሽ ነው፣ ቸርች አይደለም። ያው ወንበር ምናምን ሪቫይቫል ሊጀምር የተወሰኑ ሰዓታት ብቻ ቀርተው እንደምትመለከቱት ሳውንድ ሲስተሙን እንደዚሁም ደግሞ ወንበሮችን ማዘጋጀት ያለብን ነገሮች ሁሉ አዘጋጅተን ጨርሰናል። ዛሬ ሪቫይቫል በሚል ሀሳብ እንማራለን፣ ደግሞ እንጸልያለን፣ እናመልካለን። ለብዙ ወጣት አገልጋዮች፣ ባለራእዮች፣ ቅዱሳን የመበርታት የመታደስ አቅም የመጨመር ቀን እንደሚሆን ሙሉ እምነት አለን። ተጋብዛችኋል፣ እንዳትቀሩ። ሎኬሽኑን ማርሲል አድራሻውን አስቀምጠንላችኋል። እንወዳችኋለን። ወይ እንቀጥላለን ወይ እንቀጣጠላለን። ሰዓታት ብቻ ነው የቀረው። 12 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ፕሮግራማችን ምንጀምር ይሆናል። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እሺ ችግር የለም መስፍኔ። ስለዚህ ይሄ አዳራሽ አሁን ያያችሁ ትልቅ አዳራሽ ቻይኖቹ ይህንን ትልቅ አዳራሽ ቻይኖቹ
ምን አሉት መሰላችሁ? እኛ የሃይማኖታዊ ፕሮግራም አልመሰለንም። ለምን በቸርች አይደለም የሄደው፣ የሃይማኖታዊ ፕሮግራም አልመሰለንም ብለው ከለከሉት። አሁን እዛ ሊሰበሰብ የነበረ ምስኪን የሀዲያ ምስኪን፣ የከምባታ ምስኪን፣ የወላይታ ሲዳማ እና በጥቂትም የጠቅላላው የኢትዮጵያ ማህበረሰብ ወደ ደቡብ አፍሪካ የተሰደደ ማርሲል ቴሌቪዥን እያየ ሌላም ቴሌቪዥን እያየ በተስፋ እነዚህ ሰዎችን ከተማርኩ ጌታ ይነካኛል ይለውጠኛል ብሎ ግጥም ብሎ የሄደው ህዝብ አዳራሹን ተከልክለው እና ዮናታን እግር አውጭኝ ሌላ ቸርች ፍለጋ ማለት በቃ እግዚአብሔር ጣልቃ ገባ። የደቡብ አፍሪካ ምስኪን ማህበረሰብ ከሌባ ከነፍሰ ገዳይ ጋር አንገት ለአንገት እየተናነቀ ለፍቶ የሚያድር አንገት ደፍቶ የሚያድር እዛ ባሉ ጨካኝ ሌቦች ዛሬ ተደፋው ነገ ተደፋው እያለ የሚሳቀቅ ህዝብ በዛ ሰቀቀን ውስጥ ገንዘብ ሰብስቦ ያለን ህዝብ ለማለብ እንደዚህ ቀደም እንዳሳየዋችሁ ፎቶ አፕል ለመሸጥ ለዚህ ህዝብ አፕል ይሄ ህዝብ እኮ አይገባው። ኢትዮጵያ እኮ አይገባው። አስበው ኢትዮጵያ እኮ በጣም በስንት ነገር ተበድለናል። የተመጣጠነ ምግብ ሳንበላ ኖረን ገባ የተመጣጠነ ዕውቀት ሳንገበይ አድገን ከዛ በኋላ ያልተመጣጠነ ወንጌል ደግሞ ስንሰማ አስበከው ያልተመጣጠነ ነገር በዛኩ። ከዛ በኋላ መጥቶ እንደዚህ አፕል ሊሸጥ አዳራሽ ውስጥ ከጀርባ ማለት ነው። አፕሉን ይዩት፣ ይኸውልህ አፕሉን ይዩት። እኔ በአንተ አፕል አልጣፍጥ፣ በአንተ አፕል ምን የሚጣፍጥ ነገር አንተ ራሱ መሮሃል መኖር ገንዘብ ይዘህ ሀብት ይዘህ ውስጥህን ሰላም አጥቷል። በቃ ለዚህ ማትነካካው ነገር የለም እኮ ማትነካካው ነገር የለም። ፖድካስት ትጀምራለህ። ፖድካስት ላይ ከዚህ በፊት ያፈረስንብህን ነገር ለመገንባት መተቸት እኮ ጥሩ ነው አለ ባለፈው ወጥቶ ፖድካስት ላይ መተቸት እኮ ጥሩ ነው፣ ግን ጥሩ ሲሰራ ማድነቅ። አንተ አርቲስት አይደለም ሐሰተኛ አገልጋይ ነህ። አንድ አርቲስት ሲያጠፋ ሆ ብለን ወርደን ልክ አይደለም ምናምን እንልና ልክ ሲሰራ ደግሞ ይሄ ልክ ነው አርቲስት ነው። አገልጋይ ሰባኪ ግን ጥሩ ሲሰራ ሞግሱ የምትሉ ሰዎች ታሳዝኑኛላችሁ። አሁን መስፍን በሹ የሆነች አንድ ደሳሳ ጎጆ ሰርቶ ቢሰጥ አቡና ጨብጭቦ ቪዲዮ ይሰራል ብለህ ከጠበቅ በጣም ተሸውዳል። ስንት ቤት አፍርሶ ነው አንድ ጎጆ የሚሰራው? እዩ ጩፋ የሆነች ደሳሳ ጎጆ ሲሰራ ቪዲዮ በጣም ማጫጫ ስንት ቤት አፍርሶ ነው ያንን ጎጆ የሰራው? ይሄ ነው ጥያቄ። ገባ? ሐሰተኛ ጥሩ ሲያደርግ ማታደንቀውም። ለምን መሰላችሁ ማታደንቁት? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች በተናገረበት ሰይጣን የብርሃንን መልአክ እንዲመስል ራሱን ይቀይራል ካለ በኋላ ቀጥሎ ምን ይላል? አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይለውጣሉ። የጽድቅ አገልጋይ ይጮታል። እኔ የጽድቅ አገልጋይ ስትተውን በጣም ጎበዝ ምናምን ብዬ የአንተን የውሸት ትወና ስፖንሰር አድርጌ ህዝብ ላስበላ የሆነ ምስኪን ሰው አቡና እኮ እውነት ስለሚናገር ከዛ አቡና እኮ አደነቀው ብዬ የሆነ አገልጋይ አድንቄ አደናንቄ ቪዲዮ ሰርቼ ከዛ ላዘርፍ ህዝብ አላደርገው። እኔ አርቲስት አደንቃለሁ። ቲክቶከር ሳደንቅ ልሰሙ ትችላላችሁ። ኖርማል ስፖርት ላይ ያሉ ሰዎች በጣም ጎበዝ ነው ምናምን ልል ስትሰሙኝ ትችላላችሁ። ነብይ ነኝ ፓስተር ነኝ ሐዋርያ ነኝ የሚል ሰውዬ የወጣው ቲክቶክ ላይ አላደንቅም። ፓስተር ጻድቁን ያየ በእሳት አይጫወትም። ፓስተር ጻድቁ እኮ የምናውቃቸው ሐሰተኛ ሲለባለቡ ለጽድቅ ሲሉ ጠቅላይ ሚኒስተሩ ራሱ ካውንስሉን ለማቋቋም ስብሰባ ሲጠራ አንሰማም ብለው እንደው እርሶ ሰውዬ እድሜዎት ሄዷል እኮ ለምን ለሚመጥን ሰው ለወጣቶች ቦታ አይቀይሩም ብለው እስኪጠይቃቸው ድረስ በጣም ቻሌንጅ ያደረጉ ጠቅላይ ሚኒስተሩ ፊት ራሱ አልሰበርም ያሉ ጀግና የነበሩ ሰውዬ ከዛ በኋላ የወንበር ጉዳይ ሲሆንባቸው ከመስፍን በሹ ጋር ሲደናነቁ ከዛስ ከኤርሚያስ ሁሴን ጋር አንተ ውሰደው ቆይ አንዱ እንትን ነበረች ላምጣት ወገኖች አንድ አለችን አንተ ጋር መጣች እንዴ ዋንጫ አለች። እቺን ዋንጫ በነገራችን ላይ የዓመቱ ምርጥ መልካም ወጣት ተብዬ ልሸልምባት ዋንጫ ናት። ከመልካም ወጣት የቀረችልኝ ይችላል። ከኤርሚያስ ሁሴን ጋር አንተ ውሰደው እርሶ ይገቦታል ሲላቸው ኖ አይገባም፣ እርሶ ይገቦታል ሲላቸው ኖ አይገባም፣ አረ እርሶ ይገቦታል ሲላቸው እንደውም መንፈስ ቅዱስ መልሰ ስጠው ብለውኛል። የእርሶ መጮች አይደለም ጋሼ፣ መንፈስ ቅዱስ የእርሶ መጮች አይደለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ
አልሰማህም ማለት ነው። ለፈንድሬዚንግ ይሁን ብሎኛል። ለፈንድሬዚንግ ይሁን መንፈስ ቅዱስ ለፈንድሬዚንግ ይሁን ለኤርሚያስ ሁሴን ማለት ነው። እና እኔ መጋቢ ጻድቁን ያየ በአገልግሎት አገልጋይ በማድነቅ አይጮትም። መቼ እንደሚለወጡ የፕሮቴስታንት አገልጋዮች አይቀየርም። መቼ እንዲህ ብሎ ሲዘምር ነበር። ይሄማ ጌታን የሚወድ ነው። በምድረ በዳ ምናምን ሲል የሰማው ሰውዬ ምድረ በዳውን ላጥ ብሎ ለምለም ከሆነ ሐሰተኛ ነብይ ጋር አብሮ ሲያገለግል ታየዋለህ። እኔ በፍጹም ማለት ነው ወደ ክርስቶስ ጠቆማቸዋለሁ። ኢየሱስን ተመልከቱ። እንደ ዕብራውያን ጸሐፊ ኢየሱስ ክርስቶስን ተመልከቱ ላሉ እንደ ዕብራውያን ጸሐፊ የእምነታችሁን ጀማሪ ፈጻሚ ክርስቶስን በመከራ ታግሶ በመስቀል ታግሶ ነውርን ንቆ በአባቱ ቀኝ ተቀምጧል። የጨረሰውን ሯጭ ኢየሱስን ተመልከቱ ላለው እንጂ እኔ ያልጨረሰ ያልሞተ አገልጋይ አላደንቅ። በቃ ይኸው በቃ ኢትዮጵያ እኮ ሲሞት ነው በቀለ ወልደ ኪዳንን ያየ በሳት አይጮት እኔ በጋሽ በቂ በጣም ድንቅ ቀጠና ሁለት ሙሉ ወንጌልን የመሩ በመጋቢነት ያገለገሉ ሰውዬ ድንገት ሚስታቸው ከፈታቻቸው በኋላ አላገባም ብለው በጽናት ሳያገቡ የኖሩ ሰውዬ ድንገት ጆይ ጭሮን ምናምን ሲቀቡ ማን ነው ደግሞ ማን ነበረ የሞቱት ቄስ በሊና ሳርካን ያየ በአገልጋይ በማድነቅ እንትን አይልም፣ አይሳሳትም። በቃ እኔ ማደንቅ በቃ ስትጨርስ ነው ማደንቅ። ስትጨርስ ማን ነው እንደዚህ ያለው? የጨረሰ ሰው ነው ያለው። መጋቢ ተስፋዬ ጋቢሶ በጣም የሚገርሙ ዘማሪ መጋቢ ተስፋዬ ጋቢሶ ምን አይነት ሰው ነው የሚያደንቁት ሲባሉ የጨረሰ ሰው ነው ማደንቀው አሉ። በቃ እኔም የጨረሰ ሰው ነው ማደንቀው ወዳጆች። አሁን እየተንተፋተፉ ያሉ የሯጮች አላደንቅም፣ ሲጨርሱ ጠብቄ አደንቃለሁ። እንደዛ